بسرقة ملابس شخصية ومقتنيات فاخرة بعد انتهاء فترة عملها. تخيلوا شفتوا የራሳችን ህይወት አለን ለነሱ ዘላለም ዓለማችንን ገረድ ሆነን መኖር አንችልም። የራሷን ህይወት ጀመረች ልጅቷ የራሷን ስራ ጀመረች። አሁን ሰርቃይ ነው የሄደችው። እንዲሁም ደግሞ በቃ ቪዲዮ ስትቀርጽ ልክ እንደኔ ነው የምትቀርጸው ምናምን። አረ ቢስሚላ እኔ እኮ በጣም ነው የሚገርሙኝ አረቦች ወላሂ የቅናትም ልክ አለው። የዚች ደግሞ የባሰ ነው። ሱብሃን አላህ በጣም ብዙ ተከታይ ያላት በየሶሻል ሚዲያው በቲክቶኩ በዩቲዩቡ በሚሊየን ነው ተከታይ ያላት። እና እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። እንግዲህ ውድ ሀገሬ ልጆች ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ምንም አያስከፍልም። እንዲሁም ደግሞ ቪዲዮውን ላይክ አድርጉልኝ ብዙ ሰው ጋር እንዲደርስ። ዛሬ እንግዲህ ይዤላችሁ የመጣሁት ቢሳንና እንዲሁም ደግሞ ሳራ የምትባል ቆንጂዬ ኢትዮጵያዊ ቢሳን ቤት ሰራተኛ ሆና ትሰራ ነበርና ምን ተፈጠረ የሚለውን አብረን እናያለን። እኔ የእውነት ነው የምላችሁ አረቦች የቅናት ልክ በቃ የአረቦች የቅናት ልክ ገደብ የለውም። ወላሂ ነው የምላችሁ። ቢሳን ጋር እንግዲህ ይቺ ሳራ የምትባል ኢትዮጵያዊ ትሰራ ነበርና በጣም ብዙ አመታት ሰርታለች አብራት እና አሁን ላይ ግን የራሷን ስራ ከፍታ ልብሶች የተለያዩ የሀበሻ ቀሚሶችን ታስተዋውቃለች በቲክቶኳ። እንዲሁም ደግሞ ሱቅ ከፍታ እየሰራች ነው፣ የራሷን ህይወት እየኖረች ነው። እና ቢሳን እንግዲህ በጣም ብዙ በሚሊየን ተከታይ ያላት በየሶሻል ሚዲያው በየቲክቶኩ በየዩቲዩቡ በሁሉም በቃ በኢንስታግራም በሁሉም እና ተከታዮቿ እንግዲህ ሳራ የት ናት ስራ ለቀቀች ወይ ብለው ሲጠይቋት የመለሰችው መልስ በጣም የሚገርም እንዴ! ቢስሚላ የቅናት ልክ አለው። እኔ እንደዚህ አይቻላቅም። ሱብሃንአላህ ምንድነው ያለችው? እንግዲህ ወንድሟ የቢሳን ወንድም አጠገቧ አለ። እንግዲህ ሲጠይቋቸው ምን አሉ? 50,000 ብር ስታገኝ ስራውን ለቀቀች እና በቃ አሁን የኔን አቀራረጽ ቪዲዮ ራሱ ስትቀርጽ ልክ እንደኔ አቀራረጽ ነው ምናምን ይሆናል አይደል? የማሽሟጠጣ ኡዙ ቢላ ማለት ሰው ቢቀና በቪዲዮ አቀራረጽ ይቀናል። ኧረ ሱብሃነክ። እኔ በጣም ምርጥ ሰው አድርጌ ነበር ማያት በፊት ማለት ሳራ አብራት እየሰራች እያለ ሰራተኛ ሆና ሳራ ቢሳን ቤት እያለች እንግዲህ በጣም ብዙ ጊዜ አብረው ቪዲዮ ስለሚሰሩ ምናምን ጥሩ ናት ብዬ ነበር ማስበውና አሁን ላይ ግን ሱብሃንአላህ እኔ ንግግሯን ስሰማ በጣም ነው እንትን ያልኩት። ጭራሽ ልብሴንም ሰርቃ በቃ ብዙ ነገር ነው የተናገረችው። እንዲሁም ደግሞ ቪዲዮ ስትቀርጽ ልክ እንደኔ አቀራረጽ ምናምን ያኔ ትገልድኒ በቃ እኔን ለመሆን ትሞክራለች ምናምን እንደዛ እያለች ቪዲዮ ሰርታ ስናፕ ላይ እንግዲህ ሁሉ ጊዜ የሆነ ቪዲዮ ይለቃሉ አረቦች ብዙ ጊዜ በስናፕ ቪዲዮ ይለቃሉና ከዛ እየተናገረች ለእንትኖቿ ለተከታዮቿ በዛ ነው የሰማሁትና በጣም ነው የተገረምኩት። እኔ እውነት ለመናገር ቆይ የእናንተም አረቦች ናቸው ዳ? እኔ እኮ የኔ ብቻ በቃ ዘላለም ዓለም እነሱ ጋር እንድንኖር ምንም ህይወት የሌለን በቃ ልጆች የሌሉን እንዲሁም ደግሞ ቤተሰብ የሌለን ህይወት የሌለን በቃ እነሱን ስናኗኑር እንድንኖር ብቻ የተፈጠረን ፍጡር አድርገው የሚያስቡት የኔ አረቦች ብቻ መስለው ነበር። ዳ እናንተም ናቸው? እስኪ ኮመንት ላይ ጻፉልኝ። እናንተም እንደዚህ ናቸው ወይ አረቦቻችሁ? እንዴ እኔ በጣም ነው የሚገርመኝ። ከ10 አመት በኋላ ይሄን አደርጋለሁ ብለው ሲያስቡ ማለት ነው። አሚናት የዛኔ አንቺ ይሄን ታረጊያለሽ ይሉኛል። እንግዲህ እኔ ከ10 አመት በኋላ የራሴ ህይወት አለኝ። እንኳን አይደለም 10 አመት 1 አመት መኖር አልፈልግም። የሰው ቤት የሰው ነው። ይሄን ያክል እኔ በቃ አላህ እኮ ዘላለም ዓለምሽን ሰው ቤት ትኖሪያለሽ ብሎ እንትን አላለብኝ። ልክ እንደዛ ነው የሚያስቡት። ግን የኔ አረቦች እናንተም ናቸው? እስኪ ኮመንት ላይ ጻፉልኝ። አረቦቻችሁ ምን ይሏችኋል? እኔ ግን ማለት ነው ከ10 አመት በኋላ የሚያቅዱትን እቅድ
የዛኔ አሚናት እንደዚህ ታደርጊያለሽ ወይ ገሃዋ ትሰሪያለሽ ወይ አንቺ ኩሽና ይሄን ትሰሪልናለሽ፣ ቆንጆ ምግብ የሚወዱት ካለ ያንን ትሰሪልናለሽ ይላሉ። ሱብሃን አላህ እንዴ! እኔ የራሴ ህይወት አለኝ ገረድ ነሽ ብለው እኮ እኛ በነገራችን ላይ ማለት ነው ዘላለም አለም ሰው ቤት በቃ እድሜ ልካችንን የምንሰራ ከሆነ ይሄ የድሮ ባሪያ የሚባሉት አለ አይደል? አሁን ደግሞ ገረድ የሚባሉት ልክ እንደዛ ነው። ግን እኛ እንደዛ አይደለንም። እኛ እንደዛ አይደለንም። ለትንሽ ጊዜያቶች ሰራ አድርገን የራሳችን ህይወት አለን፣ የራሳችን ኑሮ አለን። ስለዚህ የራሳችንን ህይወት እንኖራለን። እነሱ እንደሚያስቡት አረቦች እንደሚያስቡት እኛ የእነሱ ገረድ አይደለንም እንዴ! የራሳችን ህይወት አለን። ልጆች አሉን። ልጆቻችንን ሄደን እናስተምራለን፣ እናሳድጋለን። ኢንሻአላህ አላህ ቀን ያውጣልን ለሁሉም ለመዳም ቅመሞች በተለይ እኔ ወላሂ ነው የምላችሁ ይሄ ይገባናል። የራሳችን ህይወት መኖር ደስተኛ ህይወት መኖር ይገባናል። ኢንሻአላህ ደግሞ አላህ ያሳካልን። ግን አረቦች በቃ እኛ ምንም የማይደክመን ምንም ህይወት የሌለን አድርገው የሚያስቡት በጣም ነው የሚያሳዝነው። በጣም ነው የሚገርሙትም። እንግዲህ የቢሳንን ንግግር አስገባላችኋለሁ። ጓደኞቿ የጠየቋት ያው በጽሁፍ ነው። ጽሁፉን አንብባ እንዴት እንደምትሳለቅም ጉድ አስገባላችኋለሁ። አብረን እናዳምጥ። انا على فكره دعمتها هيك يعني ما تخيلت فهمتوا شو قصدي بعدين اول ما صار عندنا 50,000 فهمت الحاله ذات الجو. تخيلوا شفتوا يعني والله ما بعرف شو بدي اقول شيء هيك فساتين وكذا وهيك وصارت تسوي لهم موديل لا وكل ما ينزل اسمعي كل ما ينزل دفعه بتنزل فيديو عن يستاهل هيك ضرب بالدرافت ضرب بالدرافت زي ما ينزل ايه صارت حتى تصور نفس طريقه تصويري انا. الحمد لله على كل حال، بس انا بغض النظر يعني بحبها وبعزها كثير، بس هيك الحياه هيك حياه. شوفوا على هالموضوع كثير اجاني اسئله يا جماعه انا شفت قديش انا بحبها كنت بعزها وهلا كثير بحبها وبعزها، ولما قالت تترك وتروح كثير زعلت والله العظيم وفتت بحالي يعني سيئه لانه كثير تعودت عليها فهمتوا بالبيت وهيك. እንግዲህ እንደሰማችሁት ነውና እኔ በጣም የተገረምኩት አረቦች በቃ እድሜ ልካችንን ከነሱ ጋር ቆሻሻቸውን እያጸዳን እንድንኖር ነው የሚፈልጉትና እኛ ደግሞ የራሳችንን ህይወት አመቻችተን በሰዓቱ ከነሱ ጋር ላጥ ብለን መውጣት አለብን እንጂ እነሱ የኛ ጉልበት ሲበሉ በቃ ሲበዘብዙ ቢኖሩ ደስተኛ ናቸው እውነት ለመናገር። እና ሳሪ ደግሞ ይችናት ቆንጅዬ ኢትዮጵያዊ በጣም የምታምር ወላሂ ዩቲዩብ ቲክቶክ ቻናል አላት። በዛ በቲክቶክ ቻናሏ የሀበሻ ቀሚሶች እንዲሁም ሺፎኖች ስራ ጀምራ እየሰራች ነው። በጣም ጀግና። ትንሽ ብር ስታገኝ ከኛ ጋር ሄደች 50,000 ስታገኝ ወጣች ምናምን ነው ያሉት። ብቻ ጀግና ስለሆነች ነው የራሷን ህይወት ለመኖር ነው የወጣችው። ያሳካላት ኢንሻአላህ። ሁላችንንም የራሳችን ህይወት እንድንኖር ወላሂ ላዚም ይሄ ይገባናል። አላህ ያሳካልን። ሁላችንንም ያሰብነውን ያሳካልን። እንዲሁም ደግሞ የዩቲዩብ ቻናል ላይ የከፈታችሁ እህቶቼ ቻናል ያላችሁ ኮመንት ላይ ያሳውቁኝ። እኔም እየገባሁ ሰብስክራይብ እንዳደረጋችሁ እንዲሁም ደግሞ ቪዲዮአችሁን አያለሁኝ፣ አበረታቱኝ። እኔም አበረታታችኋለሁኝ። ቪዲዮ በምሰራ ሰዓት ብዙ ሰዎች ጋር ተደራሽ ስላልሆነ ብዙም እይታ የለውምና ላይክ አድርጉልኝ። ላይክ ስታደርጉት ዩቲዩብ ቻናል ደግሞ ሌላ ሰዎች ጋር እንዲደርስ ያደርግልኛል፣ ማለት ሼር ያደርገዋል ዩቲዩብ ቻናል። ብዙ ሰው እንደዚህ ላይክ የሚያደርገውን ዩቲዩብ ራሱ ሼር ያደርገዋልና ሼር እያደረጋችሁ አበረታቱኝ። ለምን እኔም ጠንክሬ ዩቲዩብ ቻናል መስራት ስለምፈልግ እንዲሁም ደግሞ ከመዳን ቤት መውጣት ስለምፈልግ መስራት የራሴን ስራ መስራት ስለምፈልግ ቻናሌን አሳድጉልኝ፣ አበረታቱኝ እላለሁኝ። እንዲሁም ደግሞ ብዙ ተከታይ ያላችሁ እንደዚህ በዩቲዩብ ቻናል ሼር አድርጉልን። ለአዲስ ጀማሪዎች አያስከፍልም። ሼር ብታደርጉልን ሰብስክራይባችን እንዲበዛልን። እኔ እውነት ለመናገር ይህን ዩቲዩብ ቻናል ገንዘብ አላገኝበትም፣ እንዲሁም ደግሞ ብር አልሰራበትም። ዝም ብዬ ቻናሉ እንዲያድግልኝ ወደፊት እንዲሰራበት ሀገር ስገባ ጠንክሬ እሰራበታለሁ በማለት ነው እንጂ እስካሁን አንድም ብር አላገኘሁበትም። ለዛም ደግሞ የእናንተ እርዳታ ያስፈልገኛል። ላይክ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉልኝ። እንግዲህ የመዳም ቅመሞችዬ ጠንክራችሁ ስሩ። ከመዳም ቤት እድሜ ልካችንን መስራት የለብንም። ትንሽ ሰርተን ወደ ሀገራችን መግባት መስራት፣ የራሳችንን ህይወት መኖር
አለብን። ይሄ ደግሞ ግዴታችን ነው። ልጆቻችንንም ገብተን እናሳድግ እላለሁኝ። በተረፈ ሰላም ሁኑልኝ። እስካሁን አብራችሁ ስለቆያችሁ